አፍሬበት አላቅም በህይወቴ ካገኘሁት ቀን ጀምሮ እስከ ዛሬ ላፍርበት አልችልም። ምክንያቱም እኔ የነገ ሚስቱ ነኝ። ነገ እሱ የኔ ራስ ነው። ራስ ደግሞ አይታፈርበትም። እሱ ደግሞ ዘውድ ሊያደርገኝ ነው አብሮኝ ያለው። እንዴት አፍርበታለሁ? የኔም ባሽ ሳይሽ አንቺ እኮ እንዴ በጣም ነው የማከብርህ፣ በጣም ነው የምወደው። ትክክለኛ ሚስት እንደሆነ ለእግዚአብሔር ጸልይ፣ እግዚአብሔር ይርዳኝ። እኔ አላቅም፣ ግን ማንም ሰው ሁሉ ጊዜ ማለት ለሚዲያ ሳይሆን እለው ነበረ። በፊትም ወርቅ ነህ እለው ነበረ እና በጣም እድለኛ ጊዜውን ቢያልፍም ዛሬ አብረን እናሳልፋለን ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር ማለት ነው። ግራ ገብቶኛል። ደስ እንዲልሽ እኮ አንቺ ማስደሰት እኮ ነው አላማችን። የኔም ባሽ ሳይሽ አንቺ እኮ እንዴ በቃ አረበቃ ተሰጥር እሺ ያው ቆራስ ሳይጣፋሽ ቆራሽ ብቻሽን አልቃሻ ነሽ። ደስ አይልሽ? እና ታዲያ ለምን ታጥቂሽ? እንባሽ መጣ። ደስ አለሽ? እናመሰግናለን። ችግር የለውም። እንዴት ነህ? አልቃሻ አይ አልተበላሽ። ተንሰቀሰቅሽ። እንዴት ነበረ? ደስ ብሎኛል። አመሰግናለሁ። ያምራል ደግሞ። ሁላችሁንም አመሰግናለሁ። ስሜትሽን በጣም ነው የማከብርህ፣ በጣም ነው የምወደው። ትክክለኛ ሚስት እንደሆነ ለእግዚአብሔር ጸልይ፣ እግዚአብሔር ይርዳኝ። ሁሌም ላንተ መልካም ነው መሆን የምፈልገው። አንተ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ሁሉንም ነገር በህይወትሽ አቅጣጫ ሁሉ ከኔ ጋር ባለሽ ነገር ሁሉ መልካም እንዲያደርግልሽ ነው የምመኘው። ከዚህ የበለጠ ከኔ ጋር ሆነሽ ደስተኛ የምትሆኝበት፣ ከዚህ የበለጠ ጥሩ ጊዜ የምናሳልፍበት፣ ሰዎች ከኛ የሚማሩበት ፍቅር እንደሚሆንም አውቃለሁ። ከዛ ባለፈ ግን በጣም እወድሻለሁ። በርቺልኝ። የኔ አልቃሻ ቀላል ይጸልይልኛል፣ ይሳሳልኛል። ሲቀጥል ደግሞ ነጋችንን በደንብ ነው የሚያየው።
ስለ ዛሬ ብቻ አይደለም የሚኖረው፣ ስለ ነገም ነው። እነዚህ ነገሮች እንድትወድ አድርገውሻል? ሲቀጥል በቃ እኔ አላውቅም፣ ግን ማንም ሰው ሁል ጊዜ ማለት ለሚዲያ ሳይሆን እለው ነበረ፣ በፊትም ወርቅ ነህ እለው ነበረ እና በጣም እድለኛ ነኝ። ምንም ነገር ውስጥ አሁን በህይወታችን ምንም አይነት ነገር ቢያጋጥመን ጥሎ የሚወጣ ሰው እንዳልሆነ አውቃለሁ። ካሳለፈው ነገር አንጻር በራሱ ተስፋ አልቆረጠም። እግዚአብሔር ደግሞ ብዙ ትዕግስትን አለማምዶታል ብዬ አስባለሁ። እውነት ለመናገር እግዚአብሔር ባያቆመን ዛሬ ላይ እኔና እሱ አብረን ነበር። ሁሉም ነገር ከባድ ነው። ሁሉም ነገር ስንጀምር እስካሁን እስካለው ድረስ ማለት ነው። ግን ሁልጊዜ ካሳ የምጠይቂው ከእግዚአብሔር ነው። ስለዚህ ከእግዚአብሔር ዘንድ የምርኮ ዘመን የካሳ ዘመን አለን ብለን እናስባለን። ምንም ነገር ቀላል አይደለም። ኢትዮጵያ ውስጥ አይደለም ማለት እኔና እሱ አብረን ሆነን አይደለም፣ ማንኛውም ሰው ፍቅረኛ ሲኖር ከባድ ነገር ያሳልፋል። እንደ ማንኛውም ሰው ከባድ ነገር አሳልፈናል። ግን ከእግዚአብሔር መቀበለው መልሳችን። ከሁለታችሁ ከባድ ጊዜያቶች ሲመጡ በቃ ትንሽ ደከም የሚለው ተብሎ ማለት ነው? እኔ ነኝ አይደል? ነገሮች ሲደራረቡ ያቃትሻል እና በጣም አለቅሳለሁ። በቃ በየመንገዱ እያለቀስኩኝ ልትይኝ ትችላለሽ እንጂ ግን ያልፋል። እውነት ነው። እሷ ባለችው ላይ በደንብ ማለት የምትፈልገው ነገር አለ? እውነት ነው። ማለትም ብዙ ቻሌንጆች ከመጀመሪያም እስካሁን ማለት ነው። አሁንም ከዚህም በኋላም እንደሚኖር እርግጠኛ ነኝ እኔ። ምክንያቱም ያው ሰው ልጅ በብዙ ቻሌንጆች ውስጥ ያልፋል። ላይክ እኔ ከላይፌ አንድ አካል አድርጌም አስበዋለሁ ቻሌንጁን ማለት ነው። መኖሩ የተለየ ነገር አይፈጥርብኝም እና ከመጀመሪያው እስካሁንም አለ። ግን በቃ እግዚአብሔር ከረዳሽ፣ እግዚአብሔር ካገዘሽ፣ እግዚአብሔር አቅም ከሆነሽ፣ እግዚአብሔር ጉልበት ከሆነሽ፣ ብርታት ከሆነሽ ታልፈዋለሽ። አሁን ለመቆማችን የሚስተው እግዚአብሔር እንጂ እንደ ሰው ቢሆን እንደ ሰው አስተሳሰብ እንደ ሰው እንደሚሆነው ነገር ቢሆን ዛሬ ላይ መቆም አንችልም። እኔና እሷ አብረን መሆን አንችልም። ግን እግዚአብሔር ይመስገን እግዚአብሔር አጠንክሮ እኔና እሷም አንድ አመለካከት፣ አስተሳሰብ፣ ጥሩ ልብ ስላለን ዛሬ ላይ መቆም ችለናል ማለት ነው። እንዴት ነው አሁን አንተ ያለ ጤና ምን አይነት ሁኔታ ላይ ነው ያለ? ያ እግዚአብሔር ይመስገን አሁን ምንም የተለየ የሚሰማኝ ስሜት የለም። ምንም እንትን ብለው ነገር የለም። ያው እንደ ማንኛውም ሰው ራስ ምታት ምናምን ሲኖር እንደዛ አይነት ነገር እንጂ ምን እግዚአብሔር የተመሰገነ ይሁን። እንደውም አላማረብኝም። እሳናተ ሚስጥሩ ያልከኝ ያ እግዚአብሔር የተመሰገነ ይሁን። ምንም ጤናዬ ላይ እግዚአብሔር የተመሰገነ ይሁን። አሁን ላይ እግዚአብሔርን አመሰግናለሁ። ምንም የሚያስፈልግህ ሕክምና ወይ መድኃኒት ምናምን የምትወስደው ብቻ ምንም አይነት ክትትል ላይ ምናምን አይደለም? በቃ ምንም አይነት የምወስደው ኪኒን ምናምን ነገር የለም። ያው ቀጣይ ሕክምናዎች ምንም እስካሁን ከዶክተሮች ጋር ያወራሁት ነገር የለም። ምንም ነገር አላሉኝም እነሱ። ግን ያው ቢኖርም እግዚአብሔር መልካም ነው። ምክንያቱም እግዚአብሔር የተሻለ ነገር ሲፈልግ ነው በህይወትሽ ውስጥ የሆነ ነገር እንዲመጣ የሚያደርገውና ከዚህ በኋላ ሕክምናም ቢኖርም እግዚአብሔር የተመሰገነ ይሁን ብዬ ነው የሚቀበለው። ምንም እንትን የለውም። ግን እስካሁን እስከማውቀው ድረስ ከዶክተሮችም ጋር ባለኝ ግንኙነት አሁን ላይ ምንም አይነት ሰርጀሪ እንደማያስፈልግ ለጊዜው ማውቀው ይሄንን ነው። ከዚህ በኋላ ይኑር አይኑር እኔ ምንም የተባልኩት ነገር ስለሌለ ብዙ እዛ ላይ ትኩረት አላደርግም እና ያለው እንደዚህ ነው። እግዚአብሔር ይመስገን። እንዲያውም እስካሁን ሰላም እንደሆነ በዛው ሰላም እንደሆነ ይቀጥል። አሜን። ማህበራዊ ሚዲያ ላይ ፀጉርሽን፣ እጅሽን፣ ጀርባሽን፣ እግርሽን ስናይ ከርመን ምንድን ነው
ፊቷንም ማታሳየን እያለን በጉጉት ስንጠብቅ ነበረ የቆየ ነው እና አሁን እንደዚህ በግላጭ አግኝተንሻል፣ ደስ ብሎኛል። የተለያዩ አስተያየቶች ይመጡ ነበረ። እነሱም በደንብ መልስ እንሰጣለን። ብታፍርበት ነው ፊቷን የማትገልጠው፣ ስላልወሰነች ነው በውሳኔዋ ገና እርግጠኛ ስላልሆነች፣ ብዙ የሚባላል። አንቺ ጋ ያለው እውነት ከዛ ጋ ይገናኛል ትነግረኛለች። ግን እንዴት ነበረ ማህበራዊ ሚዲያ ላይ በራስሽ የለሽም ወይ ያልወጣሽው? ከሱ ጋር ባይሆን ለብቻሽም የለሽም ነበር ወይስ የስክሪን ሰው አይደለሽም? ለምን ነበር ፊትሽን የማናየው? ያኔ መጀመሪያ ምንም ሶሻል ሚዲያ ተጠቃሚ አልነበርኩም። ምንም ቴሌግራም ብቻ ነው የምጠቀመው። ቴሌግራም እና ዋትስአፕ ብቻ። ኦኬ። ግን ምንም ምክንያት የለንም። በቃ እንደዚህ ምንም ምክንያት የለንም እውነት ለመናገር። ጀስት ግን እሷ ወደ ሶሻል ሚዲያው ስትመጣ ጀስት ቲክቶክ ላይም የሆነ አለ አይደለ ይሄን ያህል ፎሎወር ካስገባችሁ ፊቷ እንድትታይ እናደርጋለን ምናምን የሚል ነገር ቪዲዮዎችም ለቀን ነበርና ጀስት አለ አይደለ በቃ እኛ ዝም ብለን ነው እንትን ያለው እና ሰው ጋር አንዳንድ ኮሜንቶች እሷ እንደውም ኮሜንቱ አታይም ብዙ ጊዜና እኔ ነኝ አንዳንድ አልፎ ያለውኝና በቃ ብዙ ነገር ይላሉና በጣም የሚያስቁ አይነት ኮሜንቶች አሉ። አንዳንዴ ደግሞ ማጠብቂው አይነት አለና እኛ የተለየ ነገር አስበን አይደለም እንትን ያለው ግን በቃ እንደዚህ አይነት ኮሜንቶች ሲመጡ እንደውም ይባስላቸው ብለን እኛም በቃ ተደጋጋሚ ቪዲዮዎችን ደጋግመን እሷ የማትታይበትን አይነት ቪዲዮ መስራት ጀመረ ማለት ነው። እና ከዛ በኋላ ተነጋገርንና ያው ዝም ብለን ያው መስራት ጀመርን ማለት ነው። ፊቷ እየታየ ተጀመረ መስራት። እንግዲህ አሁን እየሰራን ሁሉም ሰው ስማርት ስልክ አለውና ከሶሻል ሚዲያ ጋር የተጣበቀ ነው የሆነ ህይወቱ። እንዴት አንቺ ከዛ ለየት ልትይቻልሽ? እንዴት አለመኖር ራሱ ስለሚገርም እንዴት የለሽ እንዴ? አያለው እኮ ቲክቶክ በደንብ አያለው። ከማየት ነው በዘለለ ነው እንጂ የራስሽ አልሰራም። እኔ አካባቢ ያሉት ሰዎች እንደውም አይሰሩም። እውነቴን ነው የምነግርሽ። አብዛኛው ሰው እኮ አይሰራም። አይ እኔ አካባቢ ያሉ ሰዎች አይሰሩም። ያ ያለው እንጂ ጓደኞቼ ምናምን ይሰሩ አሉ። ግን ጭራሽም በህይወቴ አስቤ አላውቅም። ስትያጭስ ያለው ስሜት እንዴት ነበረ? ምክንያቱም አስተያየቶች መጀመሪያ እነዚህ ይሰጡ ስለነበረ በቃ ልታይ ብላሽ ስትወስኝ ከባድ ነበረ እውነት ለምን? ምክንያቱም እዚህ ጋር ብቻዬን የምጋፈጣቸው ሰዎች አሉ። እዛ ደግሞ ሌላ ሰው ነው የምትጨምሪው። ሙሉ ፊትሽን ስታሳውኝ ሌላ ሰው ነው የምትጨምሪው። አባሽ ያ ለኔ ከባድ ነበር። ምንም ቀላል ጊዜ አላሳለፍንም ከዛ በኋላ አይደለ? አዎ ግን ጥሩ ነው። እግዚአብሔር በዚህ ደግሞ ሊሰራ ይፈልጋል ብዬ አስባለሁ። ቀላል አይደለም። ከዛ በኋላ እንቅስቃሴዎች ላይ ዕለት ተዕለት ህይወቶች ላይ ምናምን ነገር ሰዎች አስታውሱሽ አጋጣሚ አለ? እንደዛ የተለየ ነገር ያን ያህል ማውራት አልፈልግም። እሺ ግን በቃ ከባድ ነበር። ለእኔም ለሱም በጣም ከባድ ነበር። አሁን ላይ ማለት ተለመደው ሰው በደንብ ብዬ ነው። አሁን ላይ ለምዶታል። ፓወር ኦፍ መሪጌታ ከሚለው ውጭ ለምዶት ፓወር ኦፍ መሪና መሪጌታ ፓወር ኦፍ መሪጌታ እንዴ ምንድን ነው እስክል ድረስ ነው ሰዎች እንደዛ አገኘ ነው ባይዘዊ መሪጌታ ቴሌግራም ላይ አይደለም በአካል መጡ እሱን ያገኘ እውነቴን ነው እኮ የቀለድኩኝ አይደለም። እንትን ሁልጊዜ ኮመንት የሚሰጣል መሪጌታ እንትን እኔ ጋር ማሰራት ትችላላችሁ እያለ ኮመንት ከዛ አጋጣሚ እሱ እቃ ሊያይ ወጥቶ እዛ አገኝ ፎቶ አነሳውና እንዴ ላይክ መሪጌታ መሆኑን እንዴት አወቀ? መልካቹ ፎቶ ላይ እዛ አንተ ፕሮፋይል ፒክቸሩ ላይ ምናልባት እንትን ብሎ ሊሆን ይሁን የሱ ፎቶ ተጠቅመው ይሁን አላውቅም። እሺ
ገረመኝና እንዴ ያልኩኝና እሱ ሳወቀ አረ እንትን ማለትም እንደዚህ ብሎ አላወራም። ግን በቃ ጀስት አየሁት። እኔ ግን አስተዋልኩኝ እንዴ ምናምን አልኩኝ። አይ እኔ እንትን እላለሁ እለያለሁ ብዙ ጊዜ አረሳ። ምክንያቱም በዚህ ኮሜንት ላይ አብጠርጥረህ ካወቅሽ ብዙ ጊዜ እኮ የሚሳደቡ ሰዎች በአካል ሲያገኙሽ አድናቂሽ ነኝ ነው የሚሉት እና አስቢው ከታች ሁሌ ስድብ የሚጽፍልህ ሰው እንዲህ ልብ ካልከው በአካል አግኝቶ እንደሚወድ ሊነግርህ ሲል እኔ እንደውም ገረመኝና ነገርኳት ለእሷ እንደው እንዲህ ምናምን ነገር አለች ማለት ነው። እና ያስቃል ብቻ እኛ ፈን ነው የምናደርግበት። በነገራችን ላይ ይሄ ፓወር ኦፍ መኒ ፓወር ኦፍ ሞርጌታ ምናምን የሚሉት ነገር ለኔ እንደ ቀልድ ነው። አዝናና መኒውን ገንዘቡን ያምጣልን እሱ ምንም ጥያቄ የለውም ብያለሁኝ እኮ እሱ ምንም ጥያቄ የለውም። ምክንያቱም ግድ ነው መምጣቱም ደግሞ የማይቀር ነው። ግን በቃ አዝናናለሁ ያዝናናኛል ኮመንቶቹ እንደውም አንዳንዶች እና ደስ ይላል። እንድትመልሹ የፈለኩት ስፔሲፊክሊ ይሄንን ጥያቄ ማንሳልሽ እንደዚህ አይነት ብዙ ተመሳሳይ አስተያየቶች ስላየው ማለት ነው። አሁንም ያኔ ፊቷን የሸፈነችው የሚሉት ከገለጽሽ በኋላ ያው ቀርቷል። ግን ያኔ ስለምታፍር ነው ልክ ስላልሆነች ነው በውሳኔዋ ይሉሽ ለነበሩ ሰዎች መልስ ጫቸው። አላፍርም በውሳኔ አላፍርበትም። አፍሬበት አላውቅም በህይወቴ ካገኘሁት ቀን ጀምሮ እስከ ዛሬ ላፍርበት አልችልም። ምክንያቱም እኔ የነገ ሚስቱ ነኝ። ነገ እሱ የእኔ ራስ ነው። ራስ ደግሞ አይታፈርበትም። እሱ ደግሞ ዘውድ ሊያደርገኝ ነው አብሮኝ ያለው። እንዴት አፍርበታለሁ? ማለት መልሶችሽ ቀዝም